አርሰናል በኤምሬትስ አስፈላጊ 3 ነጥብ ይዘው ወጥቷል። ብራይተንን 2-1 በሆነ ውጤት አሸንፏል። የሚኬል አርቴታ ቡድን በጨዋታው ላይ አስገራሚ ነገሮችን ተመልክተንበታል። አሁንም በጉዳት መታመሱን ቀጥሏል። ነገር ግን ማርቲን ኦዴጋርድ በጣም ወሳኝ ሚና ለአሁንም ሌላ ኦውን ጎል የተመለከትንበት ጨዋታ ነበረ። የኤምሬትሱን ጨዋታ በተመለከተ አንዳንድ ነጥቦችን እናነሳለን። የሚኬል አርቴታ ቡድን ማንቸስተር ሲቲ መሪነቱን ተረክቦ ቢጀምርም አሁን ወደ አሸናፊነት ዳግም ተመልሷል። ጨዋታው 2-1 በሆነ ውጤት ተጠናቋል። በአርሰናል በኩል ኦዴጋርድ 14ኛው ደቂቃ ላይ ግብ አስቆጥሮ አርሰናል መሪነቱን ቢያስከብርም በመጀመሪያው አጋማሽ እንግዲህ ከተጠናቀቀ በኋላ በሁለተኛው አጋማሽ ሩተር 52ኛ ደቂቃ ላይ ጆርጂኒዮ ሩተር ያስቆጠራት ግብ በራሱ ላይ አርሰናልን 2-0 እንዲመራ አስችሎት ነበር። ነገር ግን ጎሜዝ ብራይተኖችን ወደ ጨዋታ የመለሰ ግብ 64ኛው ደቂቃ ላይ አስቆጥሮ ለአርሰናል አስጨናቂ ደቂቃዎች ነበሩ። ነገር ግን ከባለፈው ጨዋታዎች የተሻሉ እንቅስቃሴዎችን ተመልክተናል። በተለይ ደግሞ በወልቭሱ ጨዋታ በኤቨርተን ጨዋታ ከተመለከትናቸው የመጨረሻ ደቂቃዎች በጣም የወረደ ደካማ እንቅስቃሴ ከዛ በተጨማሪ ጨዋታውን መቆጣጠር አለመቻል ጋር በተያዘ የሚነሱ ጥያቄዎች በሙሉ ጋብ ያሉበት ነበር። በዛሬው ጨዋታ ላይ ለአርሰናል ትልቁ ነገር የጋብርኤል ማጋሌሽ መመለስ ነው። ከጋብርኤል ማጋሌሽ ጋር በተያዘ እንግዲህ እሱ ባልነበረባቸው ጨዋታዎች ባለፉት 10 ጨዋታዎች ላይ አልነበረም። ያ ማለት ኖቬምበር 8 ላይ ነበር ለመጨረሻ ጊዜ የተጫወተው። ከዛ አንስቶ የአርሰናልን 10 ጨዋታዎች ብንቆጥር 3 ጨዋታዎች ላይ ብቻ ነው ክሊንሺት ያስመዘገበው። በዚህም ጨዋታ ላይ ተቀይሮ ገብቷል። ነገር ግን አርሰናል ክሊንሺት ማስመዝገብ አልቻለም። 30% ጨዋታዎች ላይ ነው ክሊንሺት አስመዝግቦ መውጣት የቻለው። ያ ማለት በሚኬል አርቴታ ቡድን የሱ መመለስ እንደ ትልቅ ዜና ከ3 ነጥብም በላይ የጋብርኤል ማጋሌሽ መመለስ በትልቅ ዜና የሚነሳ ነው። አስቀድመንም ዛሬ ጠዋት ላይ በሰራነው ቪዲዮ ላይ እሱን ስናነሳ ነበረ። ጋብርኤል ማጋሌሽ ወደ ሜዳው ይመለሳል በሆቴል ተመልክተነዋል ስንል ነበረ። በተቀያሪ ወንበር ላይ ጀምሯል። በተለይ በተቀያሪ ወንበር ላይ መጀመሩ ብቻ አይደለም የሚያስገርመው፣ በአርሰናል በኩል እድለቢስ ነበር ማለት ይቻላል። ጆሬን ቲምበር በጉዳት ከጨዋታው ውጪ ነበር። የጨዋታው የመጨረሻ ደቂቃዎች ላይ በተች ላይኑ ላይ ተመልክተናል። ነገር ግን ከጨዋታው ስብስብ ውጪ ሆኖ ተመልክተናል። ሪካርዶ ካላፊዮሪ በማሟሟቅ ላይ ያለ ዋርም አፕ እያደረጉ የመጀመሪያዎቹ ደቂቃዎች ላይ ገና ጨዋታው ሳይጀመር ወደ ሜዳ ሳይገባ በፊት ጉዳት አጋጥሞት በሉዊስ ስኬሊ ተቀይሮ ገብቷል። ዴክላን ራይስ እንግዲህ ባልተጠበቀ ሁኔታ በተከላካይ መስመር ላይ የጀመረበት ጨዋታ ነበረ። ጆርጂኒዮ ሩተር በራሱ ግብ ላይ ግብ አስቆጥሯል እያልኩ ስነግራችሁ ነበር። አርሰናል ባለፉት ካስቆጠራቸው 6 ግቦች መካከል ቪክተር ዮኬሬሽ አንዱን በፍጹም ቅጣት ምት፣ ዛሬ ደግሞ ማርቲን ኦዴጋርድ በጨዋታ በጣም ቆንጆ ግብ አስቆጥሯል። ከዛ ውጪ ግን ያሉ 4 ግቦችን ስንመለከት ኦውን ጎሎች ናቸው። ኮልቭስ ጋር 2 ኦውን ጎሎች የተመለከት ነበረ። የክሪስታል ፓላስ ጨዋታ እንዲሁ አንደኛው ኦውን ጎል የተመለከት ነበር። ዛሬ ደግሞ ጆርጂኒዮ ሩተር የብራይተኑ 10 ቁጥር በራሱ ግብ ላይ አስቆጥሮ አርሰናል 3 ነጥብ ይዞ ወጥቷል። በዚህ ጊዜያት ላይ እንግዲህ በ3 ጨዋታ በ4 ጨዋታ እድሜ አርሰናል 4 ኦውን ጎሎችን ሲያስመዘግብ የአርሰናል ጫናዎች በደንብ የሚነሱ ናቸው። በተለይ ባለፉት ጊዜያት ላይ አንስተናል። የቡካዮ ሳካ ክሮሶች ይጠቀሳሉ። ዛሬ ደግሞ የዴክላን ራይስ የማዕዘን ምት በቀጥታ ጆርጂኒዮ ሩተር ነክቶት በቀጥታ ወደ ግብነት ተቀይሯል። ከዚህ በፊት አርሰናል በ182 ጨዋታዎች በአጠቃላይ በሁሉም ውድድሮች ላይ 4 ኦውን ጎሎችን ያስመዘገበው በ182 ጨዋታዎች ነበር። አሁን ግን በነዚህ ጨዋታዎች ላይ በነዚህ የባለፉት ጨዋታዎች ላይ ከወልቭስ ጋር 2 ከኤቨርተን ጋር እንደምሯለን። የኤቨርተን በእርግጥ የፍጹም ቅጣት ምት ግብ ነው። ከዛ በኋላ የክሪስታል ፓላስ ጨዋታ ይጠቀሳል። ዛሬ ደግሞ ከብራይተን ጋር ተመሳሳይ ነገሮችን ተመልክተናል። አስቀድሞ ማንቸስተር ሲቲ 2-1 በሆነ ውጤት አሸንፎ በአርሰናልና በማንቸስተር ሲቲ መካከል ያለው የነጥብ ልዩነት ጠቦ ነበረ። ያ ማለት አርሰናል 39 ማንቸስተር ሲቲ 40 ነው። አርሰናል ወደ ሁለተኛ ደረጃ ዝቅ ብሎ የጀመረበት ጨዋታ ነበር። ነገር ግን የሚኬል አርቴታ ቡድን በጣም አስፈላጊ 3 ነጥብን ከኤምሬትስ ይዞ ወጥቷል። ጨዋታውን ማሸነፉን ተከትለው ነጥቡን 42 አድርሷል። ሊጉንም እየመራ ይገኛል 18 ጨዋታዎች በኋላ በ42 ነጥቦች። ያ ማለት ደግሞ አሁን በቀጣይ ጨዋታዎች ላይ ከቨርስ የማተር ኦፍ ዴይስ ሲል ነበር ሚኬል አርቴታ ከጉዳቱ መቼ ይመለሳል ለሚለው ሳምንታት እንኳን አይፈጅበትም። በአጭር ቀናት ውስጥ ምናልባት ከአስቶን ቪላ ጋር ካልሆነ በቀጣይ በሚደረገው የአርሰናል ጨዋታ ላይ
ከቨርስን እንመለከቷለን ተብሎ ይጠበቃልና ለሱም በጣም ጥሩ ዜና ነው። ከዛ ውጪ የሪካርዶ ካላፊዮሪ የጁሪን ቲምበር ጉዳት በጣም አሳሳቢ አይመስልም። በቀጣይ ጨዋታዎች ላይ እንመለከታቸዋለን። በመጪው ማክሰኞ ደግሞ አርሰናል ካስቶን ቪላ ምሽት 5 ሩብ ላይ በኤምሬትስ ስቴዲየም የሚያደርገው ጨዋታ የበቀል ጨዋታ እንደሚሆን ይጠበቃል። ግምቶቻችሁን ላኩልን ባለው መሰረት ዛሬ በሰራናቸው ቪዲዮዎች ላይ ብራይተን 3-1 ይሸነፋል ያለን አድማጫችን በአርሰናል አሸናፊነት 3-1 ይጠናቀቃል ኪሩ ነበረ። ሌሎችም ግምቶች መጥተዋል። ብራይተን አየነው ሙላለም 2-0 በሆነ ውጤት በአርሰናል አሸናፊነት ጨዋታው የዚህ ጨዋታ ውጤት ይጠናቀቃል ብሎ ግምቱን አስቀምጦ ነበረ። ለሁሉም እነዚህ ግምቶች ብቻ አይደለም ሌሎችም ሀሳቦች መጥተውልናል። በርከት ያሉ ግምቶች ናቸው። አርሰናል 2-0 ያሸንፋል ካለን ካየነው በተጨማሪም እንግዲህ 2-1 በሆነ ውጤት አዳነ ወርቄ ያሸንፋል አርሰናል ብሎ ትክክለኛ ገማቻችን በዛሬው ቪዲዮአችን ላይ አዳነ ወርቄ ነው። ሬድዋን 4-2 በሆነ ውጤት አብዱራህማን አሊ አርሰናል 3-1 በሆነ ውጤት ያሸንፋል ብሎ ነበረ። አዳነ ወርቄ ደግሞ የ2-1 በሆነ ውጤት ግምቱን አስቀምጦልናል። በትክክልን መገመቱን ተመልክተናል። ከዛ ውጪ ሌሎችም የሚነሱ ሀሳቦች አሉ። የሳህሉ አየለ አርሰናል 3-1 በሆነ ውጤት ብሎ ገምቶ ነበር። ብርሃኑ ካሴ አርሰናል 3-0 በሆነ ውጤት ያሸንፋል ብሎ ነበር። እንዲሁም ደግሞ መሙሽ በአርሰናል 3-1 አሸናፊነት ይጠናቀቃል። ሙባረክ ኤልያስ አርሰናል 3-0 በሆነ ውጤት ያሸንፋል የሚል እንዲሁ ነጋ በአርሰናል 3-0 አሸናፊነት ይጠናቀቃል ብሎ ነበር። ሌላኛው አቢቲሎቭ አርሰናል 2-1 በሆነ ውጤት ያሸንፋል ብሎ ግምቱን አስቀምጦ ነበር። ኪሩ 3-1 በሆነ ውጤት የሚል ግምትም አስቀምጦልን ነበረ። ወንድሙ የአርሰናል ውጤትን 3-0 በሆነ ውጤት ብሎ ገምቶ ነበረ። ብዙ አድማጮች የተሳተፏችሁበት ነበረ። ነገር ግን አርሰናል 2-1 በሆነ ውጤት ጨዋታውን አሸንፏል። በመጪው ማክሰኞ ምሽት 5 ሩብ ላይ ከአስቶን ቪላ ጋር የሚያደርገው ጨዋታ የኡናይ ኤምሪን ቡድን የመበቂያ በአርሰናልና በአስቶን ቪላ መካከል ያለውን የነጥብ ልዩነት ለማስፋትም በጣም አስፈላጊ ጨዋታ ነው። በመጪው ማክሰኞ የሚደረገው ጨዋታ በዝርዝር በቀጣይ ቪዲዮዎቻችን ላይ እናነሳዋለን። ዛሬ ግን በትልቅ ደረጃ ጋብሪኤል ማጋሌሽ ከገባ በኋላ የጨዋታውን መረጋጋት በደንብ ተመልክተነዋል። ማርቲን ኦዴጋርድ በሚገርም ብቃት ጀምሯል። ነገር ግን ወደ በኋላ ላይ በተለይ በሁለተኛው አጋማሽ በጣም የተቀዛቀዘውን ማርቲን ኦዴጋርድ የተመለከትንበት ነበረ። ለሁሉም አርሰናል አስፈላጊ 3 ነጥብ ይዞ መውጣቱ ብቻ አይደለም። የሚኬል አርቴታ ቅያሬዎችም በዛሬው ጨዋታ ላይ እንዴት ተመለከታችሁት? እስቲ ሀሳቦቻችሁን ጻፉልን። በተለይ ደግሞ እነ ቡካዮ ሳካ የደከሙባቸው አጋጣሚዎች ነበሩ። በተለይ 1-1 በሆነ ውጤት የመጨረሻ ደቂቃዎች ላይ ተገናኝቶ ኳሷን ሲገፋበት የነበረው መንገዱ ራሱ ቡካዮ ሳካ በጣም ድካም ላይ እንደነበረ የሚያሳዩ ነገሮችን እየታዘብንበት ነበረ። ቡካዮ ሳካን በኑኒ ማዱዌኬ ለምን አልቀየርም? ከዛ በተጨማሪ እነ ማርቲን ኦዴጋርድ በኤቤሬቺዜ ደቂቃ እንኳን ማግኘት አልቻሉም። በዚህ ጨዋታ ላይ ሚኬል አርቴታ የቀየራቸው ቅያሬዎች ጋብሪኤል ማጋሌሽን በሉዊስ ስኬሊ ቀይሮ አስገብቷል። የመከላከል አደረጃጀቱን ለማጠና የወሰነው ውሳኔ ነበረ። ከዛ በተጨማሪ ቪክቶር ዮኬሬሽን በጋብሪኤል ኢየሱስ፣ ሊያንድሮ ትሮሳርን በጋብሪኤል ማርቲኔሊ የቀየረባቸው አጋጣሚዎች ብቻ ናቸው ያሉት። ከዛ ውጪ ግን አርሰናል ከዚህም የተሻለ ስኳድ ስብስብ እያለው አሁንም ቢሆን በአቀር ደረጃ የጨዋታው መቆጣጠር የሚችልበት የመጨረሻ ደቂቃዎች ላይ በተለይ በጌም ማኔጅመንት ደረጃ የሚተች አይነት ጨዋታ አይደለም። ጥሩ ኳሱን መቆጣጠር ችሏል በመጨረሻዎቹ ደቂቃዎች ላይ። ከዛ በተጨማሪም የማዕዘን ምት ላይ ረጅም ደቂቃዎች ኳሱ እንዲቆይ በማድረግ ሚኬል አርቴታ ጫናዎችን ለመቀነስ የእነ ጋብሪኤል ማርቲኔሊ ጋብሪኤል ጄሱስም ጭምር ያንን ሲያደርጉ ነበረ። ድሎች ነበሩ። አርሰናል ተጨማሪ ግቦችን ማስቆጠር የሚችልባቸው። ዳቪድ ራያን እንዴት ተመለከታችሁት? በዛሬው ጨዋታ ላይ የአርሰናል 3 ነጥብ የዳቪድ ራያ ነው ብለን በትክክል መናገር እንችላለን። በጣም የሚገርም ሴቭ የሚንቴን እንኳን ያዳነበት መንገድ የሚያስገርም ነበረ። ለአርሰናል እንግዲህ በጣም ወሳኝ ሚና የነበረው ኳስ ነው። ኳሷን ነክቷት እንኳን የገባች ትመስል ነበረ። ነገር ግን በቀላል መንገድ ኳሷን ማዳን ችሏል። አርሰናልም ጨዋታ ላይ እንዲቆይና 3 ነጥብ ይዞ እንዲወጣ የሱ አስተዋጽኦ የዳቪድ ራያ ሴቭ በጣም አስፈላጊ ነበር። ያቺን ኳስ ሲያድን ጉዳት እንኳን ያስተናገደ ይመስል ነበር። የገባ የተቆጠረ ግብ ይመስል ነበረ። ዛሬ በዚህ ጨዋታ ላይ ሌላኛው ደግሞ አስገራሚ የነበረው ከዳቪድ ራያም በተጨማሪ ዴክላን ራይስ ጉዳይ በጣም በትልቅ ደረጃ መነገር ያለበት ነው። ዴክላን ራይስ በዚህ ቦታ ላይ በአስገራሚ ቦታ ተጫውቷል። የቀይ መስመር የጁሪን ቲምበር ቦታ ነው ይዞ ወደ ሜዳ የገባው። በዚህ ሁሉ ጫና ውስጥ በዚህ ሁሉ አስደናቂ ጨዋታ ባለፈው ዓመት ያየውን የቀይ ካርድ የከሳበትን ጨዋታ ነው የተመለከትነው። ባለፈው ዓመት በቀይ ካርድ ወጥቶ ነገሩ በጣም ከባድ ሆኖ ነበረ። በተለይ አርሰናል 1-1 ነበር ያጠናቀቀው። ሁለቱንም ጨዋታዎች ከብራይተን ጋር አከናውኖ 6 ነጥብ ማግኘት ሲገባው የሚኬል አርቴታ ቡድን ባለፈው የውድድር ዘመን 2 ነጥቦችን አግኝቶ
4 ነጥቦችን ጥሎ ነበር። በዚህኛው የውድድር ዘመን ግን በአሜክስ ስቴዲየም የሚደረገው ጨዋታ ይጠበቃል። በኤምሬትስ ግን የቤት ስራውን አጠናቋል። በሙሉ 3 ነጥቡን ይዞ ወጥቷል። ለሚኬል አርቴታ በጣም አስፈላጊ ጨዋታ ነበረ። ማርቲን ኦዴጋርድ የውድድር አመቱን የመጀመሪያ ግቡን ያስቆጠረው ብዙ ጨዋታዎችን በጉዳት ምክንያት ያልነበረ ተጫዋች ነው። ከዚህ በኋላ ከማርቲን ኦዴጋርድ ብዙ እንጠብቃለን። በሁለተኛው አጋማሽ ግን በጣም ተቀዛቅዞ ተመልክተነዋል። በኳስ ቁጥጥር፣ በሌሎች መንገዶች ቡካዮ ሳካ ያገኛቸው ድሎች ነበሩ። በጣም ሻርፕ አልነበረም። ነገር ግን ዋናው ነገር በጣም አስፈላጊው 3 ነጥብ መሳካቱ ነው። ሚኬል አርቴታ ያንን የሚመለከት አይነት ይመስላል። ከዛ ውጪ ባሉ እንቅስቃሴዎች በሙሉ ዊሊያም ሳሊባ ነው። ሪካርዶ ካላፊዮሪም ለምን እንደመጣ በምን አይነት ደረጃ አስተዋጽኦን እያበረከተ እንዳለ የተመለከትነው ነው። ማንቸስተር ሲቲ በሪያን ሸርኪ የመጨረሻ ደቂቃ ግብ አሸንፎ ቢወጣም አሁንም ገመድ ጉተታው ለዋንጫው የመጀመሪያ እጅ ላይ እንግዲህ የመጀመሪያ እርምጃ ለመውሰድ የሚጠበቅ ነበር። ባለፈው ሳምንት ላይ አንስተነዋል። ዌስትሃም ዩናይትድን ማንቸስተር ሲቲ አሸንፎ የሊጉ መሪ ሆነ። ከዛ በኋላ ምሽት 5 ሰዓት ላይ በተደረገው ጨዋታ ከማንቸስተር ሲቲ ቀጥሎ ነበር አርሰናል የተጫወተው። ኤቨርተንን አሸንፎ ወደ ሊጉ መሪነቱ ተመለሰ። ዳግም በዚህ ሳምንት የተመለከትነው ተመሳሳይ ነገር ነው። ማንቸስተር ሲቲ ፎረስትን ካሸነፈ በኋላ ሊጉን መምራት ጀምሮ ነበር 40 ነጥቦችን ይዘው። አርሰናል 42ኛ ነጥቡን ሰብስቦ ውጤቱንም በነበረበት ማስቀጠል ችሏልና ለአርሰናል በጣም አስፈላጊ ጨዋታ ነበር። እንደዚህ አይነት ጨዋታዎች ላይ ተጽዕኖን ተቆጣጥሮ መጫወት ከዛ በተጨማሪ በሚያስፈልገው ሂደቱ በሙሉ ኳስን ተቆጣጥሮ አስፈላጊ ነገሮችን መመልከት የግድ ያስፈልጋል። ባለፈው የውድድር ዘመን በቅርብ የነበሩ ጨዋታዎችን እንመልከት። ከቪላ ጋር ከሜዳ ውጭ አርሰናል ቪላ ፓርክ ላይ አርሰናልን በተመለከተ አርሰናል አሸንፎ ነበረ። ነገር ግን በዚህኛው ውድድር ዘመን ከቪላ ጋር ተሸንፏል። ብሬንትፎርድን ባለፈው የውድድር ዘመን አቻ ነበር የተለያየው። በዚህኛው ውድድር ዘመን ግን አርሰናል አሸንፏል። ምናልባት በቅርብ ጨዋታዎች ላይ ያልተሳካለት ከባለፈው ዓመት ውጤቱ ማሻሻል ያልቻለው የቪላ ጨዋታ ነበረ ማለት ይቻላል። ከወልቭስ ጋር አምናም አሸንፏል፣ ዘንድሮም አሸንፏል። ከኤቨርተን ጋር አምናባቸው ውጤት የተጠናቀቀ ነበረ። በያዝነው የውድድር ዘመን ደግሞ ኤቨርተንን በቪክተር ዮኬሬሽ ብቸኛ ግብ አሸንፏል። ከብራይተን ጋር የነበረውን ጨዋታ ዛሬ ተመልክተናል። አምና 1-1 በሆነ ውጤት ዴክላን ራይስ በቀይ ካርድ የወጣበት ጨዋታ ነበረ። በዚህኛው ውድድር ዘመን ግን ብራይተንን 2 ጊዜ ኤምሬትስ ላይ አግኝቶ ሁለቱንም ማሸነፍ ችሏል። አንደኛው በካራባኦ ካፕ የተደረገ ጨዋታ ነው። በቀጣይ ማክሰኞ የሚደረገው ጨዋታ ይጠበቃል። በቀጣይ ማክሰኞ የሚደረገው ከቪላ ጋር ነው። አምና ኤምሬትስ ላይ ቪላ ባቻ ውጤት ነበር ያጠናቀቀው። በእርግጥ ወደ ቪላ ፓርክ ሄዶ አርሰናል አሸንፎ ነበር። በዚህኛው ጨዋታ ላይ የግድ አርሰናል ማሸነፍ ያለበት ጨዋታ ነው። ማክሰኞ ምሽት 5 ሰዓት ከሩብ ላይ ይጠበቃል። እንመለከተዋለን። ከቪላ ቀጥሎ ቦርመዝና ሊቨርፑል ናቸው የሚመጡት። አምና ኤምሬትስ ላይ ሊቨርፑልን ባቻ ውጤት፣ በቦርመዝ ደግሞ ከሜዳ ውጪ ቪታሊቲ ላይ የተሸነፈበት ነበር። አሁንም ቪታሊቲ ላይ ከአስቶን ቪላ የኤምሬትስ ጨዋታ በኋላ ቪታሊቲ ላይ ይጫወታል። እነዚህ ጨዋታዎች በጣም የሚያስገርሙ ናቸው። ቪክተር ዮኬሬሽ የመጀመሪያው ደቂቃ ላይ የሳታት ኳስ በጣም የምታስቆጭ ነበረች። ከዚህ የተሻለ ነገር ማድረግ ነበረበት። ገና የመጀመሪያዎቹ ደቂቃዎች ላይ ግልጽ የግብ ዕድል አግኝቶ ነበር። ባለፉት ግቦችን ስናነሳ ሳም ጆንስቶን በራሱ ግብ ላይ፣ ሞይስኬራ በራሱ ግብ ላይ፣ ቪክተር ዮኬሬሽ ፍጹም ቅጣት ምት፣ ማክስ ሎክሯ በራሱ ግብ ላይ አስቆጥሮ የክሪስታል ፓላስ ተጫዋች ነው። ማርቲን ኦዴጋርድ ወደ አርሰናል ተጫዋቾች የግብ ስሙ የዞረበት ነበር። ዳግም ጆርጂኒዮ ሩተር ያስቆጠራት ግብ ደግሞ ለብራይተን ተመዝግባለች። እንደ ጨዋታውን ተመለከታችሁት? እስቲ ሀሳቦቻችሁን ጻፉልን። ከሁሉ ነገር እኔ እንደተመለከቱት በበጎ ነገር እንዲታይ የምፈልገው የጋብሪኤል ማጋሌሽ ወደ ሜዳ መመለስ ነው። በጣም አርሰናልን አረጋግቶት ክሊንሺቶችን በቀጣይ ጨዋታዎች ላይ በደንብ እንመለከታለን። በጣም አስፈላጊ ነበር። በመጀመሪያው አጋማሽ ብራይተን አንድ ሞን ታርጌት ሙከራ አላደረገ ነበር። አርሰናል ወደ 15-16 የግብ ሙከራዎችን አድርጎ ነበር። 50ኛው ደቂቃ አካባቢ ነው ብራይተን የመጀመሪያውን ኦን ታርጌት ሙከራ እንኳን ያደረገው። ብዙ የግብ ሙከራዎች የተደረገበት ጨዋታ አልነበረም። ነገር ግን በዚህ ጨዋታ ላይ ብዙ ነገሮችን ተመልክተናል። በኤምሬትስ ዛሬ ከተገኙ ሰዎች መካከል የቀድሞ አርሰናል ተጫዋች አጥቂ ላይ ተመልክተናል። ኤድዋርዶ ዳ ሲልቫ ያንን በጣም ከባድ ጉዳት ካስተናገደ በኋላ የእግር ኳስ ዘመኑ ተበላሽቷል የሚባለው ኤድዋርዶ ዳ ሲልቫን ተመልክተናል። ከዛ ውጪ ግን ሁሉ ሙሉ የነበረበት ጨዋታ ነው። ለአርሰናል አስፈላጊ ጨዋታ ነበረ። እስቲ ሀሳቦቻችሁን ላኩልን። ከጨዋታው ጋር በተያያዘ ምን ታዘባችሁ? ሚኬል አርቴታ ምን አይነት ቅያሬዎችን ማድረግ ነበረበት? ጄሱስ አቨርት ሲመጡ እንግዲህ ወደ ፉል ፊትነስ ሲመጡ የቪክተር ዮኬሬሽ ጉዳይ በጣም ያጠያይቃል። ራሱን በጣም ማብቃት ያለበት ይመስላል። በየጨዋታው ላይ ያንን መመልከት ይኖርበታል። ማርቲን ኦዴጋርድ ከጨዋታው መጠናቀቅ በኋላ ለዴቪድ ራያ ሴቭ
ክሬዲት መስጠት ያስፈልጋል። በጣም ትልቅ ሴቭ ነበር፣ በጣም አስፈላጊያችንም ነበር የሚል አስተያየቱን ሰጥቷል። አርሰናል አሁን በሊጉ ላይ መሪነቱን አጠናክሮ ቀጥሏል። ቀደም እንዳልኩት ነው እንግዲህ በቅርብ ጨዋታዎች ላይ በለንደን የሚደረጉ ጨዋታዎችንም በጥሩ የብቃት እያከናወነ ይገኛል። በጣም በሜዳው የሚደረጉ ጨዋታዎችን በቅርብ ጊዜያት ላይ ተመልክተናል። ለምሳሌ ዌስትሃምን 2-0፣ ክሪስታል ፓላስን 1-0፣ ቶትናምን 4-1፣ ብሬንትፎርድን 2-0፣ ወልቨስን 2-1 ከብራይተን ጋር ዛሬ ደግሞ 2-1 በሆነ ውጤት አሸንፏል። የጋብሪኤል ማጋሌሽን መመለስ ደግሞ ከተመለከትን በኋላ ብዙ ነገሮች መናገር ይቻላል። ለሁሉም ሀሳቦቻችሁን ጻፉልን። ነገ ጠዋት ደግሞ አዳዲስ ጉዳዮችን የዝውውር ሀሳቦችን ይዘን እንመለሳለን። መልካም አዳር ይሁንላችሁ። ጤና ይስጥልን።